ሰላም እንዴት ናችሁ? መዓዛ ነኝ ከባህሊቱብ። ዛሬ በሌላ ቪዲዮ መጥቻለሁ። ዛሬ ደግሞ እንደምታዩት ለአንድ ለ3 ቀን ለ4 ቀን የሚሆን ምግብ በመሃል ያው ሰላጣ ምንም እየጨማመርንበት ሌሎችንም ምግቦች ፋስት ፉዶችን እየበላን ግን ያበሻ ምግብ ሲያምረን ፓስታ መኮረኒ ሲያምረን የምንመገበው ቢዚ በሆነ ሳምንት ቢያንስ እነዚህ ሁለቱ ሲኖሩን ቤታቸው ጥሩ ነው። በዚህ ሳምንት እኔ ቢዚ ስለሆንኩኝ ቀደም ብዬ ቢያንስ የፍርፍር ስጎና ቁሌት የፍርፍርና የፓስታ መኮረኒ እንዲሁም ቀነስ አድርገን እንቁላል ብንፈረፍርበት ለልጆቻችን ብዙ ነገር መስራት እንችላለን። በዓል አለ፣ ልደት አለብኝ እኔ ቤት ማጽዳቱ አለ ምን አለ እና እሱን ስሰራ ለምን ቢያንስ ያነሳሳችኋል ብዬ ነው። የምሰራውን የፓስታ ሶስ ከሰራችሁት በጣም ልዩ የሆነ የፓስታ ሶስ እንሰራለን። እንደምታዩት 2 አይነት ሽንኩርት ጥጃለሁ። እዚህ ጋር ደቀቅ ያለ ፈጭቼው ነው እንዳያችሁት። በአንድ በኩል ደግሞ ሸርከት ብሎ በእጄ ተከተፈ ጥጃለሁ። ውሃውን ምጥጥ እስከሚያደርግ ድረስ በራሱ አበስለዋለሁ ሁለቱንም። እዚህ ጋር ይሄን ዘይት ማትጠቀሙ ከሆነ ተጠቀሙት። በተለይ በውጭ ያላችሁ ኢትዮጵያ ትንሽ ከበድ ይላል። ኦሊቭ ኦይል ሆኖ ላይት ኦሊቭ ኦይል ነው የሚለው ለሚቁላላ ነገር የሚሆን ነው ማለት ነው። ያኛው ኤክስትራ ቨርጂን የሚለው ኦሊቭ ኦይል ለማይበስል ነገር ለሰላጣ ምናምን እንደምንጠቀመው ሁሉ ይሄኛው ለሚበስል ነገር በጣም ቅቤ ማለት ነው። በቃ ዘይታችንን ጨምረን በደንብ ከጠበስነው በኋላ ውሃችንን በጎን እንጥዳለን። በርበሬ ከመጨመራችን በፊት እዚህ የፓስታው ሶስ ላይ ዘይት ጨምሬያለሁኝ እንዳያችሁኝ። የምትፈልጉትን ያህል እንደ ፍላጎት ጨምራላችሁ። ከዛ በርበሬ እጨምራለሁ። ፓስታ ሶስ የኔ ቤተሰቦች በርበሬ ሲኖረው ነው ደስ ብሏቸው የሚበሉት። ስለዚህ መጀመሪያ በበርበሬ እናቁላለዋለን ሽንኩርቱን። ልክ ዘይትና በርበሬ አንድ ላይ ሲጠበስ የሆነ ደስ የሚል ሽታ የሚመጣ የለም እሱ እስኪመጣ ድረስ ጥብስ እናድርገዋለን ማለት ነው። ለፍርፍሩም እንደዚሁ በሽንኩርቱን በዘይት ብራውን እስከሚሆን እንጠብሰዋለን። እንደምታዩት በደንብ አድርገን ጥብስ እናደርገዋለን። ዘይቱ ሽንኩርቱን ማለት ነው። ሽንኩርቱ ጥፍት እስከሚል ድረስ ቢያንስ ቁጭ ብሎ የሚታየው ቅርጹ ጥፍት እስከሚል ድረስ በደንብ አድርገን ጠብሰዋለን። አንድ ጊዜ እንደዚህ የፈላ ውሃ በደንብ የፈላ ውሃ አንድ ጊዜ ብቻ ጠብ አደርግበታለሁኝ እንዳይዝብኝ በርበሬው ማለት ነው። በትንሹ ብቻ ነው ጠብ የምታደርጉት። ከዛ ውጭ ምንም አይነት ውሃ ሳንጨምር ፍሪዘር ውስጥ ያለ ቲማቲም ነው የምንጠቀመው ይሄንን አሰራር ለመስራት። ፍሪዘር ውስጥ ቲማቲማችሁን ታረጋላችሁ ልጣችሁ ማለት ነው። ይሄኛውም እንደዚሁ ብራውን እስከሚሆን ድረስ እንጠብሰዋለን መጀመሪያ። ከዛ በርበሬያችንን እንጨምራለን እንደ ፍላጎታችሁ በርበሬውን፣ ዘይቱን እንደ ፍላጎታችሁ። ከዛ በርበሬውን ከሽንኩርትና ከዘይቱ ጋር በደንብ አድርገን አሁንም ጥብስ እናደርገዋለን። የሆነ ደስ የሚል የሚሸት የሆነ የበርበሬ ቁሌት አለ አይደለ? ከዘይት ጋር ሲጠበስ እሱ እስኪመጣ ድረስ ደረቁን እንጠብሰዋለን። ያዝ የሚያደርግብን ከሆነ ውሃ ጠብ እያደረግን የፈላ ውሃ ማለት ነው። እንደምታዩት እዚህ ጋር ቲማቲሙ ተልጦ ፍሪዘር ውስጥ የተቀመጠ ከተፍ እናደርገዋለን። ስጋ ነው የሚመስለው አይደል ሲያዩት። ከዛ በመፍጫ ፍጭት እናደርገዋለን ሽንኩርቱን በፈጨንበት እንደምታዩት ማለት ነው። ይሄ በደንብ ነው በቃ የሚሸጠው ቲማቲም የለም ፍሬ የሌለው ምናምን እንደዛ ነው የሚሆነው። አይሱ ገና በረዶ እንዳለ ስለሆነ ብዙም ሳይለቅ የምንፈጨው በደንብ ይፈጭልናል ማለት ነው። ምንም ውሃ አያስጨምረንም ከዚህ በኋላ የራሱ የበረዶ ውሃ አለ። ሽንኩርቱ በደንብ ጥብስ ብሏል። ቆንጆ ጣዕም ይሰጠዋል። አሁን ቲማቲም እንዳይል ቲማቲሙን በደንብ እንጠብሰዋለን አብረን ማለት ነው። አሁን ቲማቲሙን ፓስታው ቁሌት ላይ ስለጨመርን ጊዜ ስለሚሰጠን ይሄኛውን ደግሞ እንዲሁ በደረቁ ትንሽ ብቻ የፈላ ውሃ ጠብ እያደረግን ጥብስ እናደርገዋለን።
እንደነገርኳችሁ ያው መቼም ያበሻ ምግብ እኔ እወዳለሁ። ያበሻ ምግብ የፈረንጅ ምግብ በጣም እንሰራለን እንመገባለን። ግን ፍርፍር በሳምንት አንድ ቀን እንኳን ካልበላሁ እኔ ፍርፍር እወዳለሁ። ቆንጆ ሶስ ደግሞ ካለ ፓስታ እንወዳለንና እሱ ቢያንስ ሁለቱ ካለ አንቸገርምና ቆንጆ የፓስታ ሶስ ከሰራሁ ነው የሚበሉት የኔ ልጆች። ጎረድ አድርጌ ከትፌ ያንኑ ቲማቲም የተቆራረጠ ቲማቲም ነበረኝ ያልተላጠ ነው ይሄኛው በእጅ ዝም ብዬ ጎረድ አድርጌ ጨምሬ ፍርፍሩ ላይ አደርጋለሁ። እዚህ ፓስታ ሶስ ላይ ደግሞ የተፈጨ ነጭ ሽንኩርት አለኝ እሱን ጨምራለሁኝ። እዩት እንደምታዩት በደንብ እየበሰለ ነው። እና የፓስታ ሶስ ገና ፓስታውን ስሰጣቸው አሽትተው ሶሱን አሽትተው ያውቃሉ የኔ ልጆች። በቃ ባለሙያ እየሆኑ ነው አልኩኝ። አሽትተው በሽታው ነው ሌላ ነገር የለም የሚሉኝ። የድረስ ከሰራሁኝ አይበሉልኝም። ቆንጆ ፓስታ ሶስ መሰራት አለበት ፓስታ መኮረኒ እንዲበሉ። እንደምታዩት እንደዚህ ጥብስ እናደርገዋለን። ቲማቲሙም ተጠበሰ ነጭ ሽንኩርቱም ትንሽ ከተጠበሰ ጨውና ቁንዶ በርበሬ ብቻ አድርገንበት እንደዚህ ከሰራን ውሃ አንከልስም። ምንም አይነት ውሃ አንከልስም። እንደዚህ ከሰራ ነው ምንም አይፈልግም ሌላ ቅመም። በጣም ነው የሚጣፍጠው። የምትወዱት ነገር ካለ ትጨምራላችሁ ማለት ነው። በቃ የዚች አይነት ሶስ ካለች ኤቭሪዴይ ብትበሉ ራሱ ፓስታ መኮረኒ አይሰለችም። በጣም ቆንጆ ነው። ይበቃዋል። ወደ ጎን አወጣለሁ ማለት ነው። ከዛ ፍርፍሩን በጎን ደግሞ ጠብሼ ጨውና ቁንዶ በርበሬ እዚህም ላይ ጨምሬ ሶሱን እቀንሰዋለሁኝ። ለሌላ ቀን ሶሱን ቀንሼ የቀነስኩት ሶስ እንደፈለጋችሁ ለልጆቻችሁ ከፈለጋችሁ ያው ልጆች አይጾሙ መቼም ይሄን ጾም ትንንሾች ልጆች እንደኔ ካሏችሁ የቀነሳችሁትን ጥብስ አድርጋችሁ ጥብሱ ላይ ሶሱን አድርጋችሁ ፈርፈር አድርጋችሁ መስጠት ትችላላችሁ። እንቁላል መታችሁ መጨመር ካለ የሆነ ቁሌት ነገርና ሶስ ነገር ካለን ብዙ ነገር አድርገን መጠቀም እንችላለን ማለት ነው ቢዚ ስንሆን። ይችን ደግሞ ለዛሬ እንደዚህ ከለስ አድርጌ እፈረፍረዋለሁ ማለት ነው። ፓስታውን ለመጀመሪያ ቀን ፓስታውንና ፍርፍሩን ተጠቀምን እኛ አሁን ለዛሬ ትኩሱን። እንግዲህ በዓል አካባቢዎች ሲጠጉ ስራም ስለሚበዛብን እነዚህን እየሰሩ ማስቀመጥ ጥሩ ነው። ጠዋት ላይ ደግሞ ቀመስ አድርገው የሚወጡት እንደነገርኳችሁ ሰሞኑን ቢዚ ስለመሆን ቤትም ቢሆኑ መክሰስ ነገር ቀመስ የሚያደርጉት የባናና ኬክ ቆንጆ ሰራላችኋለሁ ማለት ነው። 3 ሙዝ ፍሪጅ ውስጥ የነበረ ቢሆን ጥሩ ነው። ከለሩ የባናናው የሙዝ ኬኩ ከለር እንዲመጣልን ፍሪጅ ውስጥ የነበረ ቢሆን ጥሩ ነው። ስኳሩም ላይት ብራውን ነው የተጠቀምኩት ከለሩ እንዲመጣ። 3/4 ኩባያ ዘይት 3/4 ኩባያ እና 3 ሙዝ አድርጌ መታሁት። 2 እንቁላል ጨምራለሁ። ሙዙን በደንብ አድርገን እናፈርሰዋለን። 2 እንቁላል ተጨማሪ ጨመርኩኝ። 1 የሻይ ማንኪያ ቫኒላ 1/3 ኩባያ 1/3 ኩባያ ወተት አድርገን በደንብ እንመታዋለን፣ እንቀላቅለዋለን። ሙዙን በደንብ እናፈርሰዋለን። ስኳርና ዘይቱ 3/4 ኩባያ ነው። ወተቱ 1/3 ሁሉንም ስክሪን ላይ ጽፌያለሁ። ከዛ 1 ኩባያ ከግማሽ የነጭ ዱቄት እናደርጋለን። ግማሽ የሻይ ማንኪያ ጨው፣ 1 የሻይ ማንኪያ ቤኪንግ ፓውደር፣ 1 የሻይ ማንኪያ ቤኪንግ ሶዳ። ሁለቱም የተለያዩ ናቸው። ቤኪንግ ፓውደር፣ ቤኪንግ ሶዳ ጥቅማቸውም የተለያየ ነው ማለት ነው። እና አብረን እንደዚህ እንነፋዋለን። ከዛ መጀመሪያ ላይ የቀላቀልነውን ፈሳሾች ከዱቄቱ ጋር ቀስ ብለን እንመታዋለን። መነሳቱን እንዳናስተጓጉለው ብዙ መምታት የለብንም። ቀስ ብለን እንቀላቅለዋለን። በደንብ ከተቀላቀለ ብዙ መምታት የለብንም፣ እንተወዋለን። እኔ ትንሽ የቸኮሌት ቺፕሶች ጨምሬበታለሁ እንዳያችሁት።
የምትፈልጉትን ነገር መጨመር ይቻላል። እዚህ ላይ ብዙ ነገር ጨምረን መስራት ይቻላል። ከዛ ወረቀት ፔፐር የነንስቲክ ፔፐር የሆነና በደንብ አርጌ ደግሞ ዘይት ዙሪያውን ረጭቼበት ለ40 ደቂቃ በ180 አበሰልኩት ማለት ነው። ከዛ ይሄን ደግሞ ፍርፍር ሶስ ያስቀረውትን ከለስ አድርጌ አንተክትኬ ቃሪያን ጨምሬ ፈረፈርኩት እንደምታዩት ማለት ነው። ይሄንን ይመስላል ማለት ነው። እንግዲህ የፈለገ ሰው ፍርፍሩን በፓስታ ቀላቅሎ የፈለገ ሰው ፓስታውን ለብቻና እንደነገርኳችሁ እንደፈለግን ለብዙ ነገር እየቀነስን መጠቀም እንችላለን። በጣም ቆንጆ የሆነ የባናና ኬክ ለቁርስ መክሰሳቸው ሰራሁኝ። ይሄንን ይመስላል የዛሬው ቪዲዮ። በሌላ ቪዲዮ በድጋሚ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ቪዲዮን ከወደዳችሁት ላይክ ማድረግ ደግሞም ሼር ማድረግ አትርሱ። እንደምታዩት አትክልት ሰላጣ ከጥራጥሬ ጋር የሰራሁት ነበረ። ፓስታውን በእንጀራ በፍርፍር ፓስታ በጣም ነው የምንወደው እኛ። ደስ ይላል። መልካም ጊዜ። ቻው